ግን ዋናው ድነ መውጣት ነው። እሺ ቀን የሰበረኝ ለታ አደረግሽኝ ቀና አይረሴ ጊዜን አብረሽኝ ሆንሽና ህይወትሽ ሊጣና በቃ አንቺም ሰላማዊ ህይወት ኑሪ። በእኔ ምክንያት ብዙ ችግሮች ብዙ መከሮች እየደረሰ ምን ሆነሽ ነው? በእምኒ የአባቴ ስም ማን ነው? በጣም ደስ ስላለኝ እኮ ነው። የእውነት አንቺ ይቅርታ እንድታደርጊልኝ ይቅርታ ልበልሽ ውዴ አስቀይሜሻለሁ ብዬ ስልሽ ደግሞ ነጠላ ያምራል። አንተም አምሮብሃል። ከነሱ እንድትርቅና ከህይወት እንድታስወጣቸው መፈልግ በምንም መንገዱ ከህይወቴ ላስወጣቸው። አሁን ኦልሬዲ እውነቱን አውቀዋል። አሁን ስራዬ ነው ማረጋቸው። አታልቅሻ። በፀጉርሽ ቅንጣት ናንዲቷን ዘለላ ስትወድቃ ያሳየ ይከፋኛልና አሁን ላይ እሷን ይቅርታ ጠይቂያት ተታርቀናል። እናንተንም ይቅርታ ማለት ፈልጋለሁ። ሰላም ውድ ፋሚሊዎቼ እንዴት ናችሁ? እኔ ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ከ3 ቀን ቆይታ በኋላ ተመልሰን መጥቼላችኋለሁ። ዘኪን ታውቃላችሁ እዚህ ቤተክርስቲያን አስገብቼዋለሁና ዛሬ 3ኛ ቀኑ ነው ጸበል ከተጠመቀና ዛሬ መጨረሻ ቀን ነውና ከቤተክርስቲያን የሚወጣበት ቀን ነውና እየጠበኩት ነው። እዚህ ሆኜ ያ እንደምመጣም አላቅም እኔ እንዳስገባሁትም አያቅም። ሁሉ ነገር ያስታውስ አላቅም። ብቻ ዛሬ ድኖ እንደሚወጣ ብቻ ነው አይሞሬን አሳምኜ የመጣሁትና ዛሬ የኔም የካሜራማኔም የሁላችንም የደስታ ቀን ነው መሰለኝ አይደል? እንዴት ነው ጓጉታል ዘኪን ለማየት? እኔ ብቻ ነኝ የጓጓሁት ወይስ አንተ ጓጉታል? ብቻ ሁላችንም ጓጉተናል። እኔም በጣም ጓጉቻለሁ ከምላችሁ በላይና ምክንያቱም በጣም ብዙ ተሰቃይቻለሁ። እኔም ተሰቃይቻለሁ፣ ካሜራማንም ተሰቃይቷልና ዛሬ ደስታችን ቀን ነው መሆን ያለበት። የምናለቅስበት ቀን አይደለም አይደለ ካሜራማን? አዎ ዛሬ የምናለቅስበት ቀን አይደለም የሚሆነው። በቻልኩት አቅምም በይላ መቆጣጠር እየሞከርኩ ነውና ብቻ ዛሬ ዘኪድ ነው ማየት ነው የምፈልገው። ትልቁ ምኞቴ ዘኪድ ነው ማየት ነው የምፈልገው። አይ ነው እዚህ ቤተክርስቲያን ከመጣ እንደሚድን አውቃለሁ። የተሰራበት ነገር ድግምት እንደሆነ አውቃለሁና ድኖ ማየቴ ለኔ ትልቅ ነገር ነውና እንደባለፈው ነገር አይፈጠርም ብዬ ተስፋ አደርጋለሁ። ዛሬ ሁሉንም ነገር አስታውሶ ሁሉንም ነገር አውቆ ከኔ ጋር የሚሆንበት ቀን ነው ብዬ አስባለሁና ብቻ በጣም ጓጉቻለሁ ዘኪን ለማየት ከመላችሁ በላይ እሱ ድኖ ጤነኛ ሆኖ በእምኒ ብሎ የሚጠራኝን ጊዜ በጣም ጓጉቻለሁ። በጣም ድምፁን መስማት ቸኩያለሁ። አንተ አልቸኩልክም? 3 ቀን ሆነን ከተያየንና እዚህ የመጣው ቼክ እያደረኩት ነበርና አሪፍ ላይ ነው ያለውና አላሳዩኝም ነበረ። ዛሬ ድኖ ይወጣል መሰለኝ። ብቻ እግዚአብሔር ሆይ ብቻ እናንተንም ካሜራማኔንም ሁላችሁንም ነው ማመሰግነው። እዚህ የመሆን እዚህ የመድረስ ትልቁ እናንተ ስለሆናችሁና እናንተም ከጎኔ ስለሆናችሁ ስለምታበረታቱኝ ምን ስለምትሉኝ በጣም አመሰግናለሁ። ምክንያቱም የእናንተ ትልቁ ኮሜንት ነው የሚያበረታኝ። ያውቃለሁ ቶሎ ለምን አልወሰድሽው ምናምን እያላችሁኝ ነበር፣ ግን ምናልባት የሱ ጓደኛው ነኝ በደንብ ቀርቤ መውሰድ ስለፈለኩኝ ነውና በስተመጨረሻ ወስጄዋለሁ። ዛሬ እንግዲህ ድኖ የሚወጣበት ቀን ነውና አላቅም ቆሞ ሳየው ምን ልል እንደምችል አላቅም። ምን ብዬም መደሰት ይኖርብኝ ማዘን ይኖርብኝ በሳቅ ይኖርብኝ አላቅም። ብቻ ዛሬ ደስታዬ ቀን ነው። ብቻ በአጠቃላይ ማውራው ራሱ ግራ ገብቶኛል። ዝም ብዬ ነው እየቀባጠርኩ ያለሁት። በጣም ደስ ስላለኝ ነው መሰለኝ። አላቅም ብቻ ደስ ብሎኛል።
እየመጣ ምንድነው ማረጋው? ምንድነው ማለት ያለብሽ? እኔኛ ነው ዘኪ 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 ደህና ነው? ደህና ነው? አዎ ደህና ነኝ። ደህና ነኝ። እኔ ማን ነኝ? ወይኔ ዘኪ ምን ሆነሽ ነው የምትለው? ስለዳንክ በጣም ደስ ብሎኝ። አሁን በደንብ ተሽሏል? አዎ ደህና ነኝ። ነስቲ ደስ አይደለም። ደህና አዎ ምን አቅቶኛል እንዴ ማልደነሽ ነበር? አንተ ማየት ብቻ ነበር የፈለኩት። የወለት ተሽሏት ደህና ነህ? ደህና ነኝ። እኔ ማን ነኝ? እኔ ማን ነኝ? ምን ሆነሽ ነው? በእምኒ የአባቴ ስም ማን ነው? በጣም ደስ ስላለኝ እኮ ነው የእውነት። በጣም ደስ ብሎኛል ስለዳንክ። አላቅም ድጋሚ እንደዚህ ጤነኛ ሆነ ታወራኛለህ ብዬ ስላላሰብኩ። እኔ ደግሞ የምትመጪ አልመሰለኝም። ለምን? ምክንያቱም ካጠፋሁት ጥፋት በቃ ብዙ ነገር ተሰምቶኛል። ያ ሁሉ ነገር በድዬሽ፣ ያ ሁሉ ነገር አጥፍቼ ዳግመኛ እኔን ፍሬሽ የምትመጪ አልመሰለኝም። ምንድን ነው አንተ እንደዛ አልመጣም? ሁሉም ነገር እኮ አሁን አልፏል አይደል? አሁን አላለፈም ሁሉም ነገር? ይስማዛል አሁን አላለፈም። አታልቅስ ደግሞ እሺ፣ አታልቅስ። ሁሉም ነገር አልፏል። አሁን እናንተ ደስተኛ ነው መሆን መቻል ያለብን። በእግዚአብሔር አታልቅስ ዘኪ። ብቻ ደስ ብሎኛል። አላቅም ምን ማለት እንዳለብኝ። ማውራው ራሱ ግራ ገባኝ። ማለት ብዙ ነገር ላወራ ነበር የመጣሁት፣ ብዙ ነገር ልል ነበር የመጣሁት፣ ግን የምናገረው ነገር ግራ ገባኝ። አልናቀፈኝ። እሺ እግዚአብሔር ፈጣሪ ጸሎቴን ሰማ፣ አንተን አዳነልኝ። ወይኔ ምን ከማመስገን ውጪ ምን እላለሁ? በጣም ደስ ብሎኛል ስላየሁሽ። ዳግመኛ እንደዚህ ስመጣ የምታቅፊኝ ምናምን የሆነ በቃ አልመሰለኝም ነበር። የሆነ የምትገፊኝ እና እኔን ማግኘት የማትፈልጊ ነበር ማለት ሁሉ ነገር ገብቶ ይቅርታ ስለጠየቀኝ ችግር የለውም። እሺ የሆነው ነገር ሁሉ አንድ ያልፋል፣ ችግር የለውም። በምንም ታምር እንድትጸጸት አልፈልግም። ትልቁ ነገር ያንተ መዳን ነው። ይቅርታ ስለጠየቀኝ ደግሞ በጣም አመሰግናለሁ። በጣም አመሰግናለሁ። ስለዳንክልኝ ደግሞ በጣም ደስ ብሎኛል። ልትውልዲ ዘኪዳነ ብዬ ደግሞ ነጠላ ያምራል። አንተም አምሮባል። ሶስት ቀን ሆነ ከተታየው እዚህ አልገባም ብለህ ስትቸግረኝ ነበረ፣ ግን ምን ይዝዲ ፈላ። በጣም ደስ ብሎኛል። እንኳን ደህና ዋልክልኝ። እንኳን ጣለ እንኳን ተሻለ። እንዴት ናችሁ? ሰላም ሳላችሁ? ካሜራማን እንዴት ነው? ናፍቃኝ ስለነበር ይቅርታ አድርግልኝ። በጣም ደስ ብሎኛል። አልጠበኩም። የሆነ ማንም ሰው ይቀበለኛል፣ ማንም ሰው ይመጣል ብዬ አልጠበኩም። ግን ኦልሞስት አሁን ራሱ ድኜ ያሁሉ ነገር በድዬሽ፣ ያሁሉ ነገር እንደዛ ገፍቼሽ አስቀይሜሽ እንኳን እኔን ለመቀበል እዚህ ድረስ መጣሽ። በምንም ታምር አንተ ልተው እንደማልችል ሁሌ ነገር ነበር አይደል? ሁሌም ከጎን ነኝ። ለምታረጋቸው ነገሮች ሁሉ ከጎን ነኝ። ጥፋት ብታጠፋም ከጎን ነኝ። የምታረገውን ነገርም እየነገርኩኝ ቢሆን ማረም ካለብኝ አርመሃል። ከጎኔማ እንደሆንሽ እኮ እርግጠኛ ነበርኩ። ከጎኔ እንደምትሆኚ፣ ከኔ እንደማትለይ፣ ከኔ ጋር እንደምትቀጥይ ብዙ ነገር እርግጠኛ ነበር። ግን ደግሞ እኔ ያጠፋሁት ጥፋት፣ እኔ የሰራሁት ስራ
እኔ አንቺ ላይ ያደረኩት ግፍ የደረስኩብሽ ግፍ በደል በቃ እነዚህ አይምሮቼን እንዳላሰብ ኒቪታ እሱን እርሳው። እሺ እባክህ እርሳል። በምንም ታምር ላደረከው ነገር ጸጸት ላይ እንዳትወድቅ። እሺ እሺ። ለምንድን ነው በቃ ያለፈው ነገር አልፏል። ደስ ስላለኝ የደስታ እንባ ነው ማለቅስ። እሺ አታልቅሽ። አንተ ስለዳንክ ደስ ስላለኝ ነው። ያደረግናቸው ነገሮች ሁሉ እኛን ሊያስተምሩን አልፈዋል አይደል? አሁን ግን አንተ ጤነኛ ነህ። ሁሉ ነገር ተምረንበታል። አንተም ተምረህበታል፣ እኔም ተምሬበታለሁ። አይኖ በመካከላችን የገቡ ሰዎች ነበሩ፣ ግን አሁን ላይ ደግሞ እውነታውን አይተሃል፣ እውነታው ገብቷል። ትልቁ ነገር ያንተ መዳን ነው። የተፈጠረውን ነገር እኮ ግን ዲቴል እንደዚህ የማውቀው ነገር የለም። እስቲ ያለውን ነገር ካለ እስቲ አስተውሽ። ምን ታስተውሳለህ? እኔ መጨረሻ ላይ ውሃ አጠጣ ብለሽኝ ጠጥቼው ከዛ በኋላ የወለውን ነገር በሙሉ አላስታወስም። እስቲ ከዛ በኋላ ምን ተፈጠረ? እዚህስ ማን ይዞኝ መጣ? እዚህ የገባሁበት ምክንያት ምንም የማውቀው ነገር እኮ የለም። ያንን ውሃ መጨረሻ ወደ ራስ የተነበሩትን ታሪኮች ግን ታስተውሳቸዋለህ? እሱን እኔ ጋር ስንጣላ እንደነበረ ያንን ውሃ እንዳጠጣ ስል እንደነበር መጥቼ እንደነበርኩኝ ታስተውሳለህ? እሱን አውቃለሁ። ግን ደግሞ ያን ውሃ ከጠጣሁ በኋላ እዚህ ኢቭን እዚህ እኮ ከነቀው በኋላ እዚህ ሲሆን ግራ ገብቶኛል። እንዴት እንደመጣው ማን ይዞኝ እንደመጣ ለምን እንደመጣው። ከዛ በኋላ ያንን ውሃ ከጠጣ በኋላ ቀጥታ አሞ ነበር። አሞ ስል እንደ በፊቱ ብቻ አልነበረም። ሙሉ ለሙሉ ጨርቅን ጥለን ጎዳና ላይ ወጥተህ ነበር። ከዛ በኋላ ያንን መድኃኒት ከጠጣ በኋላ ደግሞ አክስቴ ነኝ ከሳይ ነበርና እስር ቤት ታስገባኝ ነበር። ከዛ እኔ ደግሞ ከዚህ ከተማ ለቅቄ ወጥቼ ነበር። ግን መቆየት ስላልቻልኩኝ አንድ ቀን ሁለት ቀን ከቆየሁ በኋላ ተመልሼ ስመጣ አንተ እንዳበድክና ጨርቅን ጥለህ እንደሆነ ሰማሁኝ። አጠይቄ መጣሁኝ አንተ ጋር ሳይ ጥሩ ሁኔታ ላይ ነበርኩ። ብቻ የሆነ ሁሉ አልፎ እንደምንም ብዬ ከዛ እዚህ ከጓደኞቼ ጋር ጸበል ልትገባ አደረኩ። ጸበል ገብቶሉ ደግሞ የተሰራበት ድግምት እንደሆነ ኦልሬዲ ተረጋግጧል። ከተጸለየልህ በኋላ ደግሞ እንድነህ ወጣህ። ግን ዋናው ድነህ መውጣት ነው። እሺ ቀን የሰበረኝ ለታ አደረግሽኝ ቀና አይረሴ ጊዜን አብረሽኝ ሆንሽና ላልተውሽ ለደቂቃ ጎደለብኝ ብዬ እምልልሻለው ምስክር ነው ቃሌ። ያንተ ድነህ መውጣት ነው ትልቁ ነገር። እኔ ድነህ መውጣት ነው ለመዳንማ ሴትም እጄ መዳን ይችላል ነበር። የትም መዳን ይችላል ነበር። የኔ መዳን ሳይሆን እዚህ ጋር የሚጠቅመው የነሱ ዋጋ መክፈል፣ ለኔና ላንቺ መለያየት፣ ለኔና ላንቺ የህይወታችንን መስመር መለያየት ወይ ደግሞ እኔና አንቺ እዚህ ሁሉ ውጣ ውረድ ውስጥ ለመግባታችን አክስቴና እናቴ ናቸው። ይሄንን ደግሞ ዋጋ አስከፍያቸው ያለውን ነገር በሙሉ እነሱ ዋጋ እንድታስከፍላቸው አልፈልግም። ግን በመጀመሪያ በመጀመሪያ አንቺ ይቅርታ እንድታደርግልኝ ይቅርታ ልበልሽ ውዴ አስቀይሜሻለሁ ብዬ ስልሽ ይቅርታዬን ተቀበይኝ ላንዴ ባክሽ። ዳግመኛ ወደ ቤትሽ ወደ ህይወትሽ እንድትመልሽ ነው። እኔ ላንተ ሁሌም በሬ ክፍት ነው። እሺ ዘኪ፣ ሁሌም ላንተ ይቅርታ አልባለሁ። አውቃለሁ ማለት በተለይ ደግሞ እውነቱ ገብቶ ተጸጽቶ ስለመጣ በጣም ደስ ብሎኛልና አይኖ በእንደዚህ አይነት መንገድ ላይ እውነቱን እንድታውቅ አልፈልግም ነበረ፣ ግን እውነቱ ስለገባ ደስ ብሎኛል። ግን እኔ ሁሌም ላንተ ይቅርታ አልባለሁ። አይኖ እኔን ጠልተኝ እንዳልሆነ እናትና አክስትህን አምነህ ነው፣ ግን ቢሆንም ምንም አልተከፋሁብህም፣ አልተቀየምኩም። እሺ ናፍቀሽኝ፣ እኔም በጣም ናፍቀኝ። በደንብ ደስ ብሎኛል። ግን አካል ስላየሁሽና ዳግመኛ እንደዚህ መተቃቀፍ በመቻላችን በጣም ደስ ብሎኛል። በጣም ይገርማል። እንዴት ናችሁ? እነሱም ናፍቀውኝ ነበር። ባይዘው አውቃለሁ በሌላ በበኒ በኩል ብዙ ነገር ተፈጥሯል። ብዙ ገፍቻታለሁ፣ ብዙ ስራ ሰርቻለሁ፣ ብዙ አጥፍቻለሁ። አውቃለሁ፣ ይገባኛል። ግን ያንን ነገር ባለማወቅና ብዙ ነገር አይኔን ጋርዶት ስለነበር ነው። አሁን ላይ እሷን ይቅርታ ጠይቂያት ተታርቀናል። እናንተንም ይቅርታ ማለት ፈልጋለሁ። ያንን ነገር ፈልጌ ያደረኩት ነገር አይደለም። እዛ ጋር የያዙኝ ነገሮችና ሊያስገድዱኝ የሚችሉ ብዙ ነገሮች ስለተፈጠሩ ነው። አሁን ላይ ግን እነዛን ነገር ከህይወት ያስወግጄ ከበሚ ጋር አንድ ላይ ለመሆን ፈቅዳልኛለች ብዬ አስባለሁ እና
ይቅርታ ጠይቂያታለሁ፣ እወዳታለሁ፣ እኔም አፈቅራታለሁ። በዚህ አጋጣሚ ብያት አላውቅም፣ ብያት የማላውቀውን ነገር ነው የምላት። አፈቅርሻለሁ። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነኝ እፈልጋለሁ ምን እወድሻለሁ የምር እሞዳለሁ ከጎኔ ስላለ ደግሞ ደስ ይለኛል። በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። እንዳንቺ አይነት ጠንካራ የዋህ ሩሩ ለሰው የምታዝን የሰው ስኬት እንጂ የሰው ውድቀትን ለማትፈልግ ሚስት ስለሰጠኝ አመሰግናለሁ በጣም። ብዙ ማሳይ ነገሮች አሉ ታውቃለህ። ብዙ ማሳይ ነገሮች ብቻ ሳይሆኑ ብዙ ምናይር ነገሮች አሉ። ከዚህ በፊት እንደነበርክ የት ትኖር እንደነበረ አታልቅሻ። ተፈጥሮ ነውና ይነጋል ይመሻል አይኔ ግን በስስት ጨፍኖ ያይሻል በፀጉርሽ ቅንጣት ናንዲቷን ዘለላ ስትወድቃ ያሳየ ይከፋኛልና አታልቅሽ ሳታልቅሽ የት ትኖር እንደነበረ ጎዳና ላይ ወጥተህ እንደነበረ ወንዝ ዳር ላይ ትኖር እንደነበረ ሁሉ ነገር አላስተውስም ብለኛል አይደል? የተፈጠረው ነገር ሁሉ ማወቅ ፈልጋለሁ። እኔ ጎዳና ላይ ወጥቼ ጭራሽ ወንዝ ዳር በደንብ ጎዳና ላይ ወጥተህ ነበር። የምርሽ ነው? ወንዝ ዳር ሆነ ነበርና የተፈጠረው ነገር ሁሉ ነገር አለ። ቪዲዮም አለ እናሳያለሁ። እስቲ አለ እዚህ እስቲ ያሰ ግን ምነግርህ እነሱ እንድትበቀላቸው ብዬ አይደለም። እሺ የእነሱ ነገር እኮ አውርተን ስለ እናት በቀል እንድታስብ ቆይ ስማኝ ዘክ ስለ አክስትና ስለ እናት በቀል እንድታስብ ሳይሆን እውነቱን ተረድተህ ከነሱ እንድትርቅና ከህይወት እንድታስወጣቸው ነው። በምንም መንገዱ ከህይወቴ ላስወጣቸው አሁን ኦልሬዲ እውነቱን አውቀው አሁን ስራዬ ነው ማረጋቸው። አሁን ዘክ ይሄን ነገር ሁሉ ያደረገችው እናትና አክስት መሆኑን አውቀሃል አይደለ? እውነቱ ተገልጦልሃል አይደለ? ስለዚህ ካወቅ ከነሱ መራቅና መሸሽ ነው ያለብህ። ይሄን ማሳየ ደግሞ ምን ያክል ላንተ መጥፎነት እንደሚያስቡና ላንተ ጥሩነት እንደሌላቸው ላሳይ ስለፈለኩኝ ነው። ጎዳና ላይ ጥለው እንደነበረ እዛ ጋር ትኖር እንደነበረ የቆሻሻ ቦታ ላይ የምትበላው ነገር ሁሉ ቆሻሻ እንደነበረ እንድታቅ ስለምፈልግ እና ታዲያ እንደዚህ ከሰውነት ተራ ያወጡኝን ሰዎች ናቸው ምንም እንዳታረጋቸው ምናምን ምንም እሱን ቃል ትገባልኛል። እዚህ ቤተክርስቲያን ፊት ላይ ቃል ትገባልኛል። ምንም እንደማታረጋቸው አቅ ለመናገር በምን አልገባም። እዚህ ቤተክርስቲያን ውስጥ ባይሆን ይቅርታ አድርጊልኝና ቃል ልገባልሽ የምችለው ከዚህ በኋላ ምንም ጉዳት እንዳይደርስብሽ አንቺን ለመንከባከብ ብቻ ቃል ልገባልሽ እንጂ እነሱ ለመበቀልም ሆነ ያ ሁሉ ነገር አድርገውኝ ያ ሁሉ በደል በድለውኝ እነሱ ላይ ምንም ማድረግ አለማድረግ አልችልም። እነሱ ላይ ምንም የምታረግባቸው ከሆነ ከኔ ጋር ያለ ነገር ያበቃልታል። እሱን ደግሞ ተረጋጋሚ ጊዜ ነገር ያለ አይደለም። ስለዚህ ከኔ ጋር ያለ ነገር ስማኝ፣ ከኔ ጋር ያለውን ነገር የምትፈልገው ከሆነ እነሱ ምንም አታረጋት። በምን ነው ከሰውነት ተራውቶኛል። ቃል ትገባልኛል። አንተን ብቻ ሳይሆን እኔም ተጎድቻለሁ። ዘኪዚ ማለት አንተ ብቻ አይደለም፣ እኔም ተሰቃይቻለሁ አይደለ? እኔም ተጎድቻለሁ፣ እኔም ተሰቃይቻለሁ። ስለዚህ አቃት ይገባኛል። ስለተጎዳሽ እኮ ነው ያንቺን ጉዳት። እሺ የነሱ ለህግ አሳልፌ እሰጣቸዋለሁ። ለህግ ግን የሚባል ነገር በደንብ ህግ ይቀጣቸዋል። እኛ አይደለንም የምንቀጣቸው። ስማኝ አንድ ማሳየ ቪዲዮ አለ። እሱን ቪዲዮ ላሳየን ነው። ከዛ በኋላ አብረኸኝ የነበርክበት ቦታ ይሄዳል። እሺ አሰይ ይሄ መጀመሪያ ያገኙ ወንዝ ዳር አካባቢ ነው። ይሄ ደግሞ አንተ ትኖርበት የነበረ ቦታ ነው። አየው አይደል? እዚህ ጎዳና ላይ ነበርክ፣ እኔም ነበርኩኝ፣ አብሬ ነበርኩ። አይኖ እንደሚያስጠላ ምናምን ግን እነዚህ ውሾች እኔ እናንተ ጥሩ ጊዜያቶችን አሳልፈንበታል።
እዛ ጎዳና ላይ ቦታ ላይ ደግሞ ቀለበት አስረናል። ብዙ ታሪኮችን አሳልፈናል። የሆነ ነገሩን ወደዋለሁ፣ ምክንያቱም ብዙ ታሪክ አሳልፈናል። የሆነ ነገሩን ደግሞ ጠላዋለሁ። እኔም እጠላዋለሁ። ካሳለፍናቸው ጊዜያቶች ይልቅ ነው በብርድ ያሳለፍነው፣ በብርድ የተቀጣ ነው። ምግባችን እንደዛ የተሰቃየ ነው። አሁን ካሳየሽኝ ይልቅ እዚህ ቆሻሻ ላይ እኮ ነበር እየተኛ። አይ ነው ስለማታስታውሰው ነው ባይዘው የነገርኩህ። እሱን ታሪክ አላስታውስም ነገር ከተጣጣው በኋላ አላስታውስም ብለኝ እኮ። ስለዚህ ስለማላስታውሰው አላሳየሽኝ። ግን እዚህ ብርድ ላይ በምን እዚህ ቆሻሻ ላይ እና ታዲያ እዚህ ቆሻሻ ላይ አስተኝተውን እዚህ ቆሻሻ ላይ ያስተኙንን ሰዎች ናቸው እንግዲህ ምንም አታርጋቸው ለጋ አሳልፈህ ስጣቸው እያልሽ በደንባው አንተ አይደለም የምትቀጣቸው። አንተ ቀጣቸው ማለት አንተ የሆነ ነገር አረካቸው ማለት አንተ ትታሰራለህ። እኔ ደግሞ እሱን አልፈልግም። አንተ እንድትጎዳ ደግሞ በምንም ታምር አልፈልግም። ገና አሁን እኮ ነው ዳንክልኝ አይደል? አሁን ገና ነው ዳንከው። ገና አሁን ከመዳን ደግሞ እንደገና ተነስተህ እንዴት እስር ቤት ትገባለህ? ዘኪ እኔ በምንም ታምር አንተ ማጣት አልፈልግም። ስማኝ አንቺን አሳስራ እኮ እሷ ብዙ ነገር ልታደርግ ነበር ቅድም። አይ ነው አላማው እሱ ነበር። አሁን ግን አልተሳካላትም። ተሳክቶላታል። አሁን እኔ እናንተ ደግሞ ደህና ሆነናል። በቃ አልተሳካላትም። ድነሃል። በቃ እሱ ነው የምፈልገው። አሁን ከኔ ጋር ነህ። እኔን ታምነኛለህ። እኔ የምልህን ነገር ትሰማለህ። በፊት እሱ ስላልነበረ ነው አይደለ? አሁን ግን ምን አምነኛል? ድነሃል። ስለዚህ ለኔ ትልቁ ስጦታዬ ሽልማቴ አንተ ነሽ። ማንም ማለት ሲለኝ እነሱን ደግሞ በምንም ታምር እንድትጎዳቸው አልፈልግም። የምፈልገው እኔ የምልህን እንድትሰማ ነው። እና ደግሞ እዛ ያለፍክበትን ቦታ አሳያለሁ። ብዙ ትዝታዎች አሉ። አይ ነው መጥፎ ትዝታዎችም አሉ፣ ጥሩ ትዝታዎችም አሉ። ጥሩ ጥሩ ነው ዋጋቸው ነው። ማንንም ነገር አሰማኝም እሰማሻለሁ፣ ግን ምንም ነገር አንቺ ላይ እንዲደርስ አልፈልግም። ከዚህ በኋላ በእኔ ምክንያት አንድም ነገር እንድታደርግ አልፈልግም። እኔ ላይ ምንም አይደርስም። በቃ ከዚህ በኋላ እኮ ማለቅሰው ነገር አበቃ። አንተ ድነሃል። በቃ ከዚህ በኋላ ምን ፈልጋለሁ? ያንተ መዳን ነበር ስፈልግ የነበረው አይደል? በቃ ኦልሬዲ ድነሃል፣ ተሽሎሃል። ብዙ መከራ ደርሶብሻል፣ ብዙ ነገር አድርገሻል። በቃ ወይ ደግሞ ካልሆነ እንደዚህ የምታለቅሽ ከሆነ ወይ ደግሞ እንደዚህ የምትቸገሪ ብዙ ነገር የሚደርስብሽ ከሆነ በቃ ወይ እኔ ደግሞ ከህይወትሽ ልውጣ፣ ከህይወትሽ ልውጣና በቃ አንቺም ሰላማዊ ህይወት ኑሪ። በእኔ ምክንያት ብዙ ችግሮች ብዙ መከሮች እየደረሰብሽ ነው። ካልሆነ ደግሞ ፍቀጂልኝና ከፊትሽ ሆኜ ያንን መከራ ያንን ችግር እንትን ልበል። እንደዚህ አይነት ነገር እንድትለኝ አልፈልግም። እና ታዲያ መከራውን መጋፈጥ ካልቻልኩ ታምር እንድትለኝ አልፈልግም። እሺ መከራውን እንድጋፈጥ ነገር መስዋዕትነት ይሄን ነገር የከፈልኩት ካንተ ጋር በቀላሉ ለመለየት አይደለም። እሺ መከራውን እንድጋፈጥ ስማኝ፣ እኔ እናንተ ገና ብዙ እንኖራለን። እሺ ብዙ ተስፋ አለ። መከራውን ደግሞ የምትገፈጠው ሄደ እነሱን በማጥቃት አይደለም፣ ለህግ አሳልፈን በመስጠት ነው። እነሱን የሚቀጣቸው አካል ሌላ አለ። ሌላ እነሱን እርምጃ የሚወስድባቸው አካል አለ። አንተ አይደለም። አንተ ያን ነገር ካደረክ ደግሞ ከኔ ጋር ትጣላለህ። እሺ አሁን እንሄዳለን። የት ያገኘው ቦታ ማየት ትፈልጋለህ አይደለ? እንዴት ጎዳና ላይ ወርቀ እንደነበረ የት እንደነበረ ማየት ትፈልጋለህ አይደለ? እዛ ይዘይዳል። ሁሉ ነገር አሳያለሁ። እያንዳንዱ ነገር ቪዲዮ አለ። ከቪዲዮ ጋር አንድ ላይ አድርጌ ሁሉ ነገር አሳያለሁ። እሺ በደንብ ደስ ይላል።